ቪዲዮን እንደተመለከትነው ናታን ታሪክ ሰራ ማለት ነው። ስልክ ደውሎ እያስፈራራው ይገኛል። እናም ስልክ ደውሎ የሚያስፈራራበት ምክንያት ምንድነው ልትሉ ትችላላችሁ። ለያፌት የተባለው በሙሉ እያንዳንዱን መረጃ አሳልፎ ለፖሊሶች ሰጥቷል ማለት ነው። ማን? ናታን። አሁን ላይ ያፌት እንደውም እባክን ለእኔ የተባለውን ነገር መልስልኝ ቢለውም ሰማኝ ብትለማመጠኝ ራሱ አልመልስልህም፣ አሁንማ እኮ ያንተ ነገር አበቃ ሲለው እባክህን ናታን ሲለው እኔ ናታን ሳልሆን ናኤፍ እባላለሁ ብሎ አስጠነቀቀው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ ያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ ማለት ነው። ቪዲዮን እስከ መጨረሻ ለመከታተል ሞክሩ። እናም ሲቀጥል ደግሞ አሁን ላይ እየተካሄደ ያለው ነገር ኤፍራታን በጣም እየጠረጠራትም ስላለ ኤፍራታን የተለያዩ ወረቀቶችን ለማስፈረም አሁን ላይ ያፌት ሽርጉድ እያለ ይገኛል። ነገር ግን ኤፍራታ ብዙ ምክንያቶችን እየደረደረች ትገኛለች ማለት ነው። ማን? ኤፍራታ። ምክንያቱም አሁን ላይ እንደዚህ እያጣደፋት ያለ እንደምታስቡት ከሆነ ኤፍራታን በጣም እየጠረጠራት ነው። ማን? ያፌት። ያፌት በጣም ኤፍራታን እየጠረጠራትም ስለሆነ ናታንና እንዲሁም ደግሞ ኤፍራታ ሰላዮች ናቸው ብሎ በባለፈው ተናግሮ ነበር። ማን? ያፌት ማለት ነው። ስለዚህ ያለውን ወረቀት የኔ ንግስት እኔ ማስፈረም አለብኝ። ምክንያቱም እኮ አንቺም ስራ መስራት ስለምትፈልጊ ለአንቺ የተባለውን ነገር በሙሉ እንዲስተካከልልሽ እኮ ነው እኔ እንሂድ የምልሽ ቢሮ ሲላትም አይ አሁን እኔ እያመመኝ ነው መሄድ አልችልም፣ ሲሻለኝ እሞክራለሁኝ፣ ከተሻለኝ ነው የምሞክረው፣ አሁን ላይ ግን እኔ ምንም አልችልም አለችው ማለት ነው። እናም እንደዛ ሆኖ ሳለ እሺ የኔ ንግስት ችግር የለውም አላት ማለት ነው። የኔ ንግስት ችግር የለውም፣ ከዛም እንዳልኳችሁ ችግር የለውም፣ ሲሻልሽና ደህና ስትሆኚ ችግር የለውም ወስድሽና ወረቀቶችን ትፈርሚያለሽ አላት ማለት ነው። አይ ምንድነው? የምን ወረቀት ነው? ስለምን ወረቀት ነው የምታወራው? እኔ አሁን እያመመኝ ነው፣ እዛ ሄጄ ራሱ ቢያመኝም ተመልሼ መምጣቴ ስለማይቀር አሁን ላይ ትንሽ ጠብቀኝ አለችው ማለት ነው። እናም ያፌትም ችግር የለም ሲሻልሽ እወስድሻለሁ አላት ማለት ነው። ከዛም በኋላ ቀጥታ ለማን ደወለ? ለናታን ሲደውል ናታን ደግሞ ስማኝ አለው። እኔ ናታን ሳልሆን አሁን ላይ ናኤፍ እባላለሁ አለው። በስተመጨረሻም ያፌት ደግሞ ከዚህ በፊትም ናኤፍ መሆኑን ነግሮታል ማለት ነው። አሁን ላይ አዲስ ስራ የተሰማራበት በጣም ኃይለኛ ድርጅት እጥፍ ድርብ ከያፌት የሚበልጥ ድርጅት ላይ ነው እየሰራ ያለው። ማን? ናታን ማለት ነው። ናታን አሁን ላይ ናታን ሳይሆን ናኤፍ ነው የምባለው ብሎ ሁላ ስሙን አስተዋውቋል ማለት ነው። ምክንያቱም የድሮ ናታን አይደለም፣ አሁን ላይ ናኤፍ ነው የምባለው ብሎ ከአንዴም ሁለቴም ነግሮታል። ከዛም ለእኔ የተባለውን ነገር በሙሉ ትመልሳለህ ወይስ አትመልሰውም ሲለው እንኳን እንደዚህ ተቆጥተህ ይቅርና ብትለማመጠኝ ራሱ ሰምተሃል አለው። በፍጹም ይሄ ሊሆን አይችልም ያለው። ምክንያቱም አሁን ላይ ለያፌት የተባለው ነገር በቁጥጥር ስር እንዲውል አድርጎታል ናታን ማለት ነው። የሚገርማችሁ ነገር ለጠበቃው በባለፈው ነግሮ ሲያወራ ከሰማችሁ ናታን ባለፈው ከጠበቃ ጋር አውርቶ ነበረ። እናም ለያፌት የተባለውን ነገር በቁጥጥር ስር እንዲውል ያደረገው ማን ነው? ናታን ነው፣ የያፌትን ማለት ነው። እናም አሁን ላይ የታገቱ ሴቶች ማለት ነው እንዳለ በቁጥጥር ስር ያፌትን እንዲውል አድርጎ እነኛ ሴቶች አሁን ላይ ሰርተው ገቢ ማስገኘት አይችሉም። ምክንያቱም ያለውን እውነታ ናታን ስለደረሰበት። ለዛ ነው ያፌት ናታንን ለእኔ የተባለው ነገር ትለቃለህ ወይስ አትለቅም ሲለው እንኳን እንደዚህ ተበሳጭተክ ይቅርና አለው። ተበሳጭተክ ይቅርና ብትለማመጠኝ እንኳን በፍጹም ላደርገው አልችልም ብሎ ተናገረ። ከዛም ያፌት በጣም ተናደደና ወንበሩን እኔ እንጃ ሳይሰበርም አይቀርም በጣም ተናዷል። ተናዶ በስተመጨረሻ ስልክ ተደወለላቸው። ስልክ ሲደወልላቸው እንዴ ምን ተፈጠረ ብላ ገነትም እንዲሁም ደግሞ ገነትና ቢኒ በጣም ግራ ተጋብተው እንዲህ ምን ተፈጥሮ ነው ምንድነው ሲባባሉ በስተመጨረሻም ቢኒ ደግሞ እያዳመጠ ያለ ስልኩ ከጆሮ ላይ እንደወደቀ ድራማው ቢያልቅም እኔ እንደሚመስለኝ ከሆነ ያፌት የሆነ ተንኮል ሰርቶ ነው። በጣም ተበሳጭቶ ነበረ። በጣም ተበሳጭቶ ሳለ የሆነ ነገር የተፈጠረ ይመስለኛል እና በጣም ፌንት ነቅሏል ማለት ነው። እናም ናታንም ደግሞ እኔ
ለጨረቃዬ ስል እስከ ጥግ ድረስ እጓዛለሁ ያለውን ቃል ይመስለኛል ፈጽሞታል። በቃ ፈጽሞታል። እናም ደግሞ ከጨረቃዬ ጋር አብሬ የምኖርበትም ቀን ናፍቆኛል። እናም ለእሷ ስል እስከ ጥግ ድረስ እጓዛለሁ። እያንዳንዱን መረጃ እያንዳንዱን ነገር ለፖሊስ አሳልፌ እሰጣለሁ ብሎ በባለፈው ተናግሮ ነበር። አሁንም ናታን ምን አደረገው? ያፌትን አጋለጠው ማለት ነው። ለሱ የተባለውን ነገር ወሰደበት። ከዚህ በፊት የምታስታውሱ ከሆነ እኔ አንተን በቁምክ እያለው ነው እንጂ የምበቀለው አንተ መሞት የለብክም። ስለዚህ ምንም ነገር እኔ ባደርግ እንኳን ቢፈጠር አንተ በቁምክ እያለ ነው እኔ ለእኔ የተባለው ነገር እምወስደው ብሎ በባለፈው በግልጽ ነግሮት ነበረ፣ ካስታወሳችሁ ማለት ነው። እና ውድና የተከበራችሁ የሐረግ ድራማ ተከታታዮቼ እንደተለመደው አስተያየታችሁን እስኪ በኮሜንት አስቀምጡልኝ። ናታን ታሪክ ሰርቷል። ናታን አሁን ላይ አልተቻለም። እኔ ናኤፍ ነው የምባለው ናታን አይደለውም እያለ በግልጽ እየተናገረ ይገኛል። አሁን ላይ ያፌትን እየተበቀለው ነው። እውነት ለመናገር እኔ በቁምክ እያለው ነው እንጂ መበቀል የምፈልገውማ አንተ መሞት የለብን። በቁምክ አይኔ እያየ ብሎታል። የምታስታውሱ ከሆነ በቁምክ እኔ የምፈልገውን እያንዳንዱ ነገር አንተ በቁም እያለክ ነው የማስመልሰው። ገባ ካለው ከዛም በኋላ የናታን ስሙ አዲስ ስሙን ናኤፍ ይባላል። ናኤፍ እባላለሁ ብሎ ያፌትን ተበቀለው። ለያፌት የሆነው ነገር በሙሉ ወደ ራሱ አዞሮ አሁን ላይ ያፌት መንቀሳቀስ መስራትም አይችልም። ጠበቃውና ናታን አሁን ላይ አንድ ሆነዋል። ስራቸውንም አብረው ተያይዘው ቀጥለዋል። ናታን የሚሰራበት ድርጅት ደግሞ በጣም ኃይለኛ በእጥፍ ድርብ የሚበልጥ ድርጅት እንደሆነ በገንዘብም በምንም ማሽከርከር የሚችልበትም ድርጅት ነው። እንዲሁም ደግሞ ሎሊት ናታንን እንድትቆጣጠር ያፌት ቢያዛትም ነገር ግን አልቻለችም። በባለፈው የምታስታውሱ ከሆነ ሲያስፈራራት ነበረ። ስሚኝ አላት። እኔ ነግሬሻለሁ ብሎ አይኑን ፍጥጥ አድርጎ ሲያስፈራራት፣ ኧረ እኔ ምን አረኩኝ? እኔ ምን አድርጌ ነው የምትለኝ? እኔ ምን አድርጌ ነው በእኔ ላይ የምትጨው? ምናምን አለች ማለት ነው። እና ሎሊት ከስርስሩ የምትሮጠው እና መውጣቱን መግባቱን በሙሉ እየተከታተለች ያለችው ሎሊት ምንድን ነው ያለውን መረጃ እያንዳንዱ ነገር አሳልፋ ለመስጠት ነው። ለማን? ለያፌት ማለት ነው። እናም እያንዳንዱ ነገር አሁን ላይ ማለት ነው የሚገርማችሁ ነገር ናታን ሁሉንም ነገር ያውቃል። ጠበቃው ደግሞ እያንዳንዱን ነገር ነግሮታል። ስለዚህ ያፌት አሁን ላይ በጣም ግራ ተጋብቷል። የሚገርማችሁ ነገር በጣም ነው ግራ የተጋባው። በቃ እንኳን እንደዚህ ተበሳጭተህ ቀርቶ ብትለምነኝ እንኳን ይሄ የሚሆን ነገር አይደለም ብሎ ናታን ምን አደረገ? በያፌት ጆሮ ላይ ስልኩን ጥርቅም አድርጎ ዘጋበት። ጉር ነው። እና ያፌት በጣም ስሜታዊ ስለነበረ ምን ሊፈጠር እንደሚችል እሱን ደግሞ በቀጣይ የምናየው ይሆናል። እና በጣም ከባድ ነው። አንዳንዴ ያላሰባችሁት ነገር ነው የሚፈጠረው ነገር እና ግራ ተጋብተዋል። በነገራችን ላይ አሁን ላይ በቃ ግራ ነው የተጋባው። በፊት ታሪኩ እንደዚህ አርግ ይህን ነገር እንደዚህ ቢልም ለታሪኩም አሁን ላይ በቃ ምንም ማድረግም አይችልም። እናም ሲቀጥል አሁን ላይ እየተካሄደ ያለው ነገር ሁሉ ሀሳብ ሆኖበታል ያፌት ማለት ነው። ያፌት ደግሞ ኤፍራታን ይህንን ዘዴ እየተጠቀመ ያለው ኤፍራታን ፈርሚ እንደዚህ አድርጊ የሚላት እኮ የሆነ ያቀደው ያሰበው ተንኮል ሲኖር ነው። እሷም ደግሞ ሰበብ እያበዛች አልሄደችም አሞኛል ብላ። እናም ከዚህ በፊት የምታስታውሱ ከሆነ እኔ በድህነት ተሰቃይቼ ስላደግኩኝ አሁን ራሴን መቻን እፈልጋለሁኝ፣ እንደ ድሮ እንደዚህ በድህነት አልኖርም፣ ራሴንም ችዬ ራሴንም ማስተዳደር፣ የራሴ መኪና የራሴ ቤት እንዲኖረኝ እፈልጋለሁ። ስለዚህ በየትኛውም መንገድ መስራት እፈልጋለሁኝ ስራ ስትለው፣ እንዴ የኔ ንግስት ችግር የለውም እናም ለዛ እኮ ነው። ስለዚህ የራስሽ የሆነ ነገር እንዲኖርሽ ደግሞ የራስሽ የሆነ ስራ ለመስራት ደግሞ ግዴታ መፈረም ስላለብሽ ነው የኔ ንግስት አላት ማለት ነው። እሷም ደግሞ አሁን ላይ እኔ እያመመኝ ነው ትንሽ ታገሰኝ ስትለውም በስተመጨረሻ እንዴ ችግር የለውም እኮ እስኪሻልሽ እኮ እኔም እኮ ታገዝሻለሁ፣ በመጀመሪያ አንቺ ብቻ የኔ ንግስት ሰላም ሆኝልኝ አይዞሽ እያለ እያበረታታት ነው። እኔ እንደሚመስለኝ ከሆነ እሱ የሚያስፈርማት
ወረቀት ቢያንስ ያው መቼም ለተንኮል አንደኛ አይደል? ያፌት በተንኮል አንደኛ ነው፣ ሁላችንም እናውቀዋለን። እና እኔ እንደሚመስለኝ ከሆነ የሆነ ነገር ሊፈጠር ነው ማለት ነው። የሆነ ነገር ሊፈጥር ነው እንደዛ የሚለው ማለት ነው። እስኪ እንደተሰማችሁ እስኪ አስቴታችሁን በኮሜንት አስቀምጡልኝ። እስኪ ምን ሊፈጠር ይችላል ብላችሁ ታስባላችሁ? እና ከሐረግ ድራማስ ምን ተማራችሁ? እንደተለመደ አስቴታችሁን በኮሜንት አስቀምጡልኝ። ውድና የተከበራችሁ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እናም የያፌት ተንኮል ሁላችንም እንደምናውቀው እንደቀጠለ ነው። የፈለገ ያው ተንኮል ቢያስብም ነገር ግን አሁን ላይ ዞሮ ዞሮ የሚያሸንፈው ናታን ነው ታያላችሁ። ምክንያቱም ናታን በዙሪያው ብዙ ሰዎች አሉ፣ በገንዘብም በብርም ብትሉ ብዙ ሰዎች ከጎኑ ስላሉ ታዩታላችሁ ይሄንን ነገር ማለት ነው። ለምን በቁምህ እያለው ነው መበቀል የምፈልገው ያላትን ቃላት አሁን ላይ ናታን ያፌትን ተበቀለው ማለት ነው። ያለውን መረጃ ያለው ነገር እያንዳንዱ ነገር አሳልፎ ሰጥቷል ማለት ነው። ይገርማል። ቀጣዩን ፓርት ይዤላችሁ መጥቻለሁ። ይህን ቪዲዮ በላይክ ጀምሩ። ናታን እና ኤፉዬ ታሪክ ሰሩ። እናም ያፌትን ሁለቱም አብረው በመተባበር እና አንድ በመሆን ወደ እስር ቤት ወረወሩት። እንዲሁም ደግሞ ለፖሊስ አሳልፈው ሰጡት ማለት ነው። ሰላም ሰላም! ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንዲሁም እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። ቪዲዮን ደግሞ እኔ በመሀል የማስገባላችሁ ይሆናል ማለት ነው። ውድና የተከበራችሁ የሐረግ ድራማ ተከታታዮቼ እንዲሁም ደግሞ ተወዳጁ የሐረግ ድራማ አስተማሪ በጣም ምርጥ ድራማ እንደሆነ ሁላችንም ተመልክተናል ማለት ነው። ከሐረግ ድራማ ምን ተማራችሁ? እንደተለመደ አስተያየታችሁን በኮሜንት አስቀምጡልኝ ማለት ነው። እና ኡፍዬ በምን አይነት መንገድ ነው ያፌትን የጣለችው ልትሉ ትችላላችሁ። እሱን የማስረዳችሁ ይሆናል። ከዚህ በፊት ሰሞኑን ፋይሎች የተለያዩ መረጃዎችም በኤፍራታ እጅ ነበረ። አንደኛ፣ ሁለተኛ ደግሞ ናታንም እኔ ለጨረቃዬ ለኤፉዬ ስል እስከ ጥግ ድረስ እጓዛለሁ በሚለው አዲስ ስራ እንደጀመረም እንደሚሰራም ከዲያራ እናት ጋር ያለውን በሙሉ ያፌትን ለመጣል እቅድ ላይም እንደነበረ ሁላችንም ተገንዝበናል። እንዲሁም ደግሞ በደንብ አድርገን እናውቃለን። ስለዚህ አሁን ላይ ኤፉዬና ናታን አንድ በመሆን ያፌትን ወደ እስር ቤት እንዲወረውሩት አድርገዋል ማለት ነው። እናም የሁለቱ አንድነት እዚህ ጋር ሁለቱንም ጠቅሟቸዋል። እናም ሲቀጥል ኤፍራታና ናታን አሁን ላይ ተገናኙ፣ አንድ ሆነዋል። በጣም ነው ደስ የሚለው። እሱም እኔ ጨረቃይን ለማግኘት ስል እስከ ጥግ እጓዛለሁ እያለ ይገኛል። እናም ኤፍራታም እኔ ለናታን ስል እኔ ህይወቴንም አሳልፌ እሰጣለሁ አንተ ምን አገባክ እያለች ከዚህ በፊትም ከያፌት ጋርም ስትጨቃጨቅ ነበረ። ምክንያቱም ያለውን መረጃ በሙሉ ወደ ራሷ አስተላልፋለች፣ አዙረዋለች። ከራሷም አልፎ መረጃው እንዳይጠፋ ለጽዮንም አስተላልፋለች ማለት ነው። ለምን በእሷ እጅ እንኳን መረጃው ቢጠፋ በጽዮን እጅ እንዲቀመጥ አዘዋውራለች ማለት ነው። የሚገርማችሁ ነገር ማለት ነው። እናም በባለፈው እንዴ ይሄ መረጃ እኮ በጣም ከባድ መረጃ እኮ ነው በእጅሽ ላይ ያለው ስትላት፣ አዎ እኮ ሌላ መረጃ እፈልጋለሁ በተለይ ናታን ያስፈራራበትን ቪዲዮ እንደዚህ ብላ ለጽዮን ስትነግር እሱንም እንደምታገኙ ተስፋ አረጋለሁ፣ ግን ጠንካራ ሁኚ ኤፉዬ ብላ ጭራሽ ይበልጥ መከረቻት ማለት ነው እንድትበረታ። እናም መምከሯም ጥሩ ነው ብዬ ነው የማስበው። ምክንያቱም ያፌት እሷን አስፈራርቶ ስለገባት እሷ ደግሞ እናም በዛን ሰዓት በቪዲዮ ነው አስፈራርቶ ያፌት እሷን ያገባት። ነገር ግን አሁን የምትበቀልበት መንገድ አግኝታለች። በጣም ነው ደስ የሚለው። እናም ከናታን ጋር ከተገናኙ በኋላ መንታ ልጆችን ለናታን ማርገዟን ስትነግረው ማመን አቃተው። ምክንያቱም በዛን ሰዓት አብረው በተኙበት ሰዓት እናም በጣም ሰክሮም ስለነበረ እሱ አያስታውስም። ነገር ግን ነገረችው ሁሉንም ነገር። እናም ለፂ ነግራ ነበረ ይሄንን ሁሉ ሚስጥር ማመን ያቃተው ማለት ነው። ማመን ያቃተው ምክንያቱም በባለፈው ያፌት እባክሽን ሐኪም ቤት ልውሰድሽ፣ ምን ሆነሽ ነው? ሰሞኑን ልክ አይደለሽም፣ ለምንድን ነው እሽማትኝ? እባክሽን ልውሰድሽ ሲላትም አይ ደህና ነኝ፣
ሰላም ነኝ እያለችው ብትደብቅም ነገር ግን ከፂ ጋር ሄዳ ስትመረመር የሁለት ልጆች እናት ሆና ተገኘች። እናም ፂ የወንድሜ ልጆች ከሆኑ በጣም ነው ደስ የሚለኝ ብላ በደስታ ፍንድቅ እያለች ነበረ። ያፌት ግን ይህንን ነገር አላወቅም። በስተ መጨረሻም በነቃሳት በጣም ኃይለኛ ግጭት ነው የተፈጠረው። ነገር ግን ከዛ በፊት ሐኪም ቤት ልውሰድሽ ኤፍራታ እባክሽን ልውሰድሽ። ለምንድን ነው እንደዚህ የምትሆኝው? እሺ እኔ ከአንቺ ጋር እንዲሄድ የማትፈልጊ ከሆነ እሺ በቃ መኪና ላክልሽ ሲላትም አይ ደህና ነኝ አለችው። ነገር ግን በየትኛውም መንገድ ከአንተ ጋር ስራ መስራትም እፈልጋለሁ እባክህን ውሰደኝ ስትለውም ምን ችግር አለ ትሰሪያለሽ፣ የምትፈልጊውን ሁሉ እኔ አደርግልሻለሁ ይላታል። እሷ ግን ስራ መስራት ከሱ ጋር የፈለገችው የተለያዩ መረጃዎችን ለመልቀም ነው ማለት ነው። የኤፍራታ እቅድ እንደዛ ነው። እናም እሺ ብለው ከተስማሙ በኋላ ነገር ግን ቀጥታ ወደ የሚሰራበት ወደ ድርጅቱ ቀጥታ ሲወስዳት እናም በመሀል አመማት። ስትታመም በቀጥታ ወደ ቤት መልሶ ይዟት መጣና በቃ አይዞሽ ሰላም ስትሆኝና ስትድኝ ትሰሪያለሽ ወይም ሐኪም ቤት ልውሰድሽ ሲላትም እንዲነቃባትም ስላልፈለገች አይ እኔ አልሄድም ብላ እምቢ አለች። በስተመጨረሻም ፂ መጣች። ፂ ስትመጣ ደግሞ በፊት ለፊቷ እያስመለሳት እየሮጠች ሽንት ቤት ስትሄድ ከዛም ፂ ጠረጠረች። እንዴ ፉዬ ይሄ እኮ የእርግዝና ምልክት ነው። ምን አስበሽ ነው? ለምንድን ነው ሐኪም ቤት ሄደሽ የማትመረመሪው ስትላት ፂ እውነትሽን ነው? ይሄ ነገር እውነት ነው? እውነት ሆነ ታድዬ ብላ በጣም ነው ደስ ያላት። ምክንያቱም በዛን ሰዓት ከናታን ጋር ነው ላይፍ ያሳለፉት ማለት ነው። ከያፌት ጋር አብራ ብትኖርም ብዙም አይደለም፣ ግን ከናታን ጋር በጣም የሌለ ላይፍ አሳልፈዋል። እናም በጣም ነው ደስ ያላት። ለምን ዞራ ዞራ እሷ ብታረግዝም እኔ እንደሚመስለኝ ከሆነ የናታን ነው፣ ሲጀመርም የናታን ነው። እናም ምንድን ያለችው ፂ ደግሞ ወይኔ ታድዬ የወንድሜ ልጆች ከሆነ ታድዬ ብላ ስትስቅ ከስር ምንድን ነው የምትለው ኤፍራታ? አይ ሁለቱም እኮ ወንድማሞች ናቸው አክስት ልትወኝ ነው ምናምን ብላ ከስር ስታግሮመረም እንዴ ምን አልሽው ፍዬ? እንዴ ወደ ራስሽ ተመለሽ፣ ምን እያልሽኝ ነው? ምን ለማለት ፈልገሽ ነው ስትላት፣ አረ ምንም እዚሁ ነው ምንም አይደለም አለቻት ማለት ነው። ምክንያቱም ስትመረመር እርጉዝ ሆና ነው የተገኘችው። እናም አሁን ላይ ዞሮ ዞሮ ናታንና ኤፉዬ መገናኘታቸው በጣም ደስ ብሎኛል። ሁለቱም በጣም ብዙ መስዋዕትን ከፍለዋል። ለፍቅራቸው ሲሉ እስከ ጥግ የሄዱ ጀግኖች ናቸው። እውነት በተለይ የኤፍራታ ድፍረት፣ የኤፍራታ ፍቅር ልዩ ነው። በቃ መሞትም ካለብኝ እሞታለሁ ብላ በናታን ምክንያት ከመጀመሪያ ከሐረግ ድራማ ከክፍል 1 ጀምሮ በጣም ስትሰቃይለት በጣም ብዙ መስዋዕት ከፍላለታለች። እንደ ኤፍራታ መች ነው ለቅሷ የሚያበቃው እስክንል ድረስ በጣም 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 ተሰቃይታለች ኤፉዬ ማለት ነው ለናታን ስትል ናታንን ያለማጣት ናታን ደግሞ የተለያዩ ችግሮች፣ አደጋዎች እንዳይደርስበት ብላ ብዙ ብዙ ነገር ከፍላለች። እውነት ለመናገር ናታንም አሁን ላይ ከዲያራ እናት ጋር አብሮ እየሰራ ያለው ስለ ኤፉዬ ሲል ነው። ነገር ግን ሙሉ በሙሉ ሚስጥር ከሌላ ሰው ባይሰማም አሁን ላይ የተፈጠረው ነገር በሙሉ ኤፍራታ ነግራዋለች። እናም በጣም ነው ደስ የሚለው። ምክንያቱም ከዚህ በፊት ያለውን ሚስጥር ብትነግረው ኑሮ ለመጋፈጥ ዝግጁ ነው። ነገር ግን ይህንን መረጃ ለፖሊሶች ያፌት አሳልፎ ከሰጠው ደግሞ የሚሰጥ ከሆነ ናታን ደግሞ በእስር ቤት በጣም ብዙ ዓመተ ምህረት ብዙ ዓመታትን ስለሚታስር ነው እውነታውን ያልነገረችው ኤፍራታ። ለዛም ነው ሚስጥሯን አምቃና ደብቃ የተጋፈጠችው። በስተመጨረሻም የእሷ መጋፈጥም ይሄን አልምሷት መክፈልም ዞሮ ዞሮ ናታንን ለመታደግ በቅታለች። እናም ናታንም እስከ ጥግ ድረስ መሄዱም ኤፍራታን ለማግኘት በቅቷል። በጣም ነው ደስ የሚለው። ምክንያቱም ለፍቅር ብዙ መስዋዕትን የሚከፍሉ ሰዎች ዞሮ ዞሮ አንድ እንደሚሆኑ ተስፋ አረጋለሁ ማለት ነው። እናም አሁን እነሱ ሁለቱ ዞሮ ዞሮ አንድ መሆናቸው በጣም አስደስቶኛል። ምክንያቱም ኤፍራታም እስከ ጥግ ድረስ እስከ ጥግ ለናታን ስትል በጣም መስዋዕት የከፈለች ጀግና ሴት ናት። ምንም እንዲጎዳባት የማትፈልግ እንኳን መታሰር ይቅርና ስለሱ ራሱ ሲነሳባት ለደቂቃ ያህል ለሰከንድ ያህል አትታገስም። ስለ ናታን ማለት ነው። ምን አገባክ ብላ ያፌት ላይ ነው የምትነሳው። ያፌት ደግሞ ለናታን ብላ እንዳገባችው በደንብ አድርጎ ያውቃል። ግን እንደዛም ብሎ አንዳንዴ ልክ እንድታዝንለት ብሎ
እኔ የምለው አዎ እኮ እሱ እንደምታፈቅረው እንደምትወጂው አውቃለሁኝ። ነገር ግን እኔ እኮ እሱን ልበቀለው እኮ ሳይሆን እኔ አንቺን ስለምወድሽ እና ስለማፈቅርሽ ነው። እናም ደግሞ በጣም ነው መሳሳልሽ። ውጭ ስትወጪ ውላ በጣም ነው የምቀናው ምናምን በቃ የሌለ ነገር ሲያወራ ሰማኸኝ አለችው። የምትሰማኝ ከሆነ አሁንም ቢሆን እኔ በናታን ማንም ከመጣብኝ እኔ ለመሞትም ዝግጁ ነኝ። ማንም እንዲነካብኝም አልፈልግም። እኔ ለናታንና ለቤተሰቦች ስል ነው አሁን ላይ የማልፈልገውን ህይወት የምኖረው። ትሰማለህ አለችው። ከዛን ያፌት ጭስን ያለው የፈለገውን ቢጨስም አሁን ላይ በስተመጨረሻ ያፌት ጉድ ሆነ ማለት ነው። በጣም ከባድ ነው። ምንም ማድረግ አይቻልም። አንዳንዴ ተንኮል ስራን ለተወሰነ ጊዜ ብንሰራም እውነት ተደብቃ አትቀርም። እውነት ያው እውነት እንዳልኳችሁ ተደብቃ አትቀርም። እውነታው ሲታወቅ ሁሉም ነገር በግልጽ ሲሆን መጨረሻው ደግሞ ከባድ ነው የሚሆነው ማለት ነው። ያው እንደ ወትሮ አደርጋለሁ ቢልም እንደ መጀመሪያ እቀጥላለሁ ቢልም በስተመጨረሻ እውነት ደግሞ በግልጽ በምትወጣበት ሰዓት እንደዚህ አይነት ነገሮች ይፈጠራሉ። አሁን ላይ ኤፍራታና ናታን አብረው በመገናኘታቸው በጣም ደስ ይላል። ፍቅራቸውንም በመቀጠላቸው እንዲሁም ደግሞ ኤፍራታ እውነታውን ለኤፍራታ ለናታን እውነታዋን በመንገሯ እንዲሁም ደግሞ ናታንም ያለውን ሚስጥር በመስማት እናም በመስማማት አሁን ላይ አብረው ህይወታቸውን እየቀጠሉ ይገኛሉ ማለት ነው። ሁለቱም በጣም ስለሚዋደዱ ስለሚፋቀሩ አሁን ላይ አብረው ሆነዋል። ብዙ መስዋዕትን ሁለቱም ከፍለዋል። በስተመጨረሻም ደስ የሚለው ነገር የተደበቀውን ሚስጥር ናታን ሰምቷል። እውነታውን በሙሉ ደርሶበታል። በምን ምክንያት ያፌትን እንዳገባች እናም ለሱ ስትል ብዙ መስዋዕትን መክፈል እንዳለባትም እንደከፈለችም ሁሉንም ነገር በደንብ አድርጎ ሰምቷል ማለት ነው ናታን። እናም እሷም ያለውን ነገር ነገረችው። ያው ሁላችንም እንደምናውቀው ናታንና ኤፍራታ ብዙ መስዋዕትን ቢከፍሉም በስተመጨረሻ አንድ መሆናቸው በጣም አስደስቶኛል። እርጉዝ መሆኗ እንዲሁም ለናታን ማርገዟን ለናታን ስነግረው ማመን ያቃተው በጣም ነው ደስ ያለው። እናም ስለነበረን ቆይታ አመሰግናለሁ። ተመልሰን እስክንገናኝ ሰላም ቆይልኝ። እንደተለመደ አስተያየታችሁን በኮሜንት አስቀምጡልኝ። በጣም ወዳችኋለሁ። የሐረግ ድራማ በጣም ምርጥና አስተማሪ ድራማ ነው። ባይ ባይ።